ጻድቁ ሀብተ ማርያም መጥተናል እኛ ልጆችህ አድነን አውጣን ከፈተና አልብሰን የብርሃንን ፋና ጻድቁ ሀብተ ማርያም መጥተናል እኛ ልጆችህ አድነን አውጣን ከፈተና አልብሰን የብርሃንን ፋና ሰባት አክሊላትን ራሱ የደፋ በጾም በጸሎቱ ሰይጣንን ያጠፋ ጽድቅን የታጠቀ የእግዚአብሔር አገልጋይ አቡነ ሀብተ ማርያም የኢትዮጵያ ሲሳይ ብርሃንን ለብሶ የእሳት መስቀል ይዞ የጾም ጸሎት ሰይፍን ንጽሕናውን መዞ በደብረ ሊባኖስ ለእኛ የጸለየው የተዋሕዶ ብርሃን ሀብተ ማርያም ነው። የዮስቴና ጸጋ የፍሬ ብሩክ ለእኛ ለልጆችክ መመኪያ የሆንክ በምልጃህ አድነን ፍቅርና ሰላም ጻድቁ አባታችን ሀብተ ማርያም ከሱራፌል ጋራ ለማቅረብ ምስጋና ወርቅን ተጎናጸፍክ ሀብተ ንጽሕና ምስጢርን ተካፈልክ ጽራረ ያም ጻድቁ አባታችን ሀብተ ማርያም አያሉ ቅዱሱ አያሉ እግዚአብሔር አያሉ ቅዱሱ አይቻለው ባይኔ ሲቆም አይበሉ አይቻለው ባይኔ ሲታዘዝ ነፋሱ አያሉ እግዚአብሔር አያሉ እግዚአብሔር አያለው ቅዱሱ አይቻለው ባይኔ ሲቆም አይበሉ አይቻለው ባይኔ ሲታዘዝ ነፋሱ ሰረገላውን በሳት ሰጥቶታል በደመና ላይ ይረማመዳል በብርሃን ድንኳን
በሰማይ ያለው እሱ ነው ጌታ የምናመልከው፣ እሱ ነው ጌታ የምናመልከው። ኃያል ነው እግዚአብሔር፣ ኃያል ነው ቅዱሱ፣ ኃያል ነው እግዚአብሔር፣ ኃያል ነው ቅዱሱ። አይቻለሁ ባይኔ ሲታዘዝ ነፋሱ፣ እውነት በፊቱ ፍትህ በእጁ፣ ሲኦል ገነት አሉ በደጁ። ስልጣን የእሱ ነው አለቅነት፣ ማን እንደ ጌታ ከአማልክት፣ ማን እንደ ጌታ ከአማልክት። ኃያል ነው እግዚአብሔር፣ ኃያል ነው ቅዱሱ፣ ኃያል ነው እግዚአብሔር፣ ኃያል ነው ቅዱሱ። አይቻለሁ በዓይኔ ሲቆም ማዕበሉ፣ ሲታዘዝ ነፋሱ፣ ታቦት ተራራ ተንቀጠቀጠ፣ ግርማው ሲገለጥ ሁሉም ቀለጠ። ድንቅን አድራጊ ተአምረኛ ከማዳኑ ጋር ይምጣ ወደኛ፣ ከማዳኑ ጋር ይምጣ ወደኛ። ኃያል ነው እግዚአብሔር፣ ኃያል ነው ቅዱሱ፣ ኃያል ነው እግዚአብሔር፣ ኃያል ነው ቅዱሱ። አይቻለሁ በዓይኔ አይቻለሁ በዓይኔ ሲታዘዝ ነፋሱ፣ ምድር ጠፈሩ ታዟል እሱ፣ በእሳት ተፈትኖ ሆኗል ቀሚሱ። የክብር ብርሃን ይብራ በልቤ፣ አንተነ ለኔ ውድ ገንዘቤ፣ አንተነ ለኔ ውድ ገንዘቤ። ኃያል ነው እግዚአብሔር፣ ኃያል ነው ቅዱሱ፣ ኃያል ነው እግዚአብሔር፣ ኃያል ነው ቅዱሱ። አይቻለሁ በዓይኔ አይቻለሁ በዓይኔ ሲታዘዝ ነፋሱ፣ እውነት በፊቱ ፍትህ በእጁ፣ ሲኦልን ገነት አሉ በደጁ። ስልጣን የእርሱ ነው አለቅነት፣ ማን እንደ ጌታ ከአማልክት፣ ማን እንደ ጌታ ከአማልክት። ኃያል ነው እግዚአብሔር፣ ኃያል ነው ቅዱሱ፣ ኃያል ነው እግዚአብሔር፣ ኃያል ነው ቅዱሱ። አይቻለሁ በዓይኔ አይቻለሁ በዓይኔ ሲታዘዝ ነፋሱ። ጌታ ነው፣ እውነት ነው።
አማልክት አምላክ ነው። ትንሣኤ ልቡና ሰዎች በልቡናቸው መነሳት ለትንሣኤ ዘጉባኤ ዋስትና ይሆናልና አንድ ጎበዝ ወጣት ወደ ክርስቶስ ጠጋ ብሎ ልከተል እፈልጋለሁ፣ ግን እጅ አባቴን ቀብሬ ልምጣ ብሎ ሲያስፈቅደው ተው ሙታኖቻቸውን ይቀብሩ ዘንድ ተዋቸው። በስጋ ሞቶ የሚቀበረው ቀባሪው ሁለቱንም ክርስቶስ ሙታን ያኛው በስጋ ነው የሞተ፣ የሚቀብሩት ደግሞ በስጋ ያሉ ግን የሞቱ። አንድ ሰው በዓለም ውስጥ እያለ እየበላ እየጠጣ
እየሰራ እየወጣ እየገባ ግን ሞት የሚባልበት ምክንያቶች እንዳሉ ክርስቶስ ነግሮናል። ሞት የሚያሰኘው ደግሞ ትልቁ ትንሣኤ ልቡናን አለመነሳት መሆኑን ራሱ ክርስቶስ በምሳሌ አስተምሮናል። የሉቃስ ወንጌል ምዕራፍ 15 ላይ የጠፋውን ልጅ ሩቅ ሀገር የሄደውን ልጅ ከአባቱ ሀብት ተካፍሎ ሩቅ ስፍራ የሄደው ልጅ ወደ ልቡናው ተመልሶ ወደ አባቱ ቤት ሲመጣ አባት ልጁን ይህ ልጄ ጠፍቶ ነበረ፣ አሁን ተገኝቷል፣ ሞቶ ነበረ፣ አሁን ሕያው ሆኗል፣ ተነስቷል ነው ያለው። ተመልከቱ፣ ሞቶ ነበረ፣ በሥጋ አልሞተም። እድር ጥሩምባ ተነፍቶ ቅበሩት አልተባለም። ወገን ዘመድ ተሰብስቦ አላለቀሰለትም። ግን ከአባቱ ስለተለየ ሞቷል። ይህ ልጄ ሞቶ ነበረ አለ አባት። ጠፍቶ ነበረ ተገኝቷል ካለ በኋላ መጥፋት ደግሞ ከአባት መለየት ደግሞ እግዚአብሔርን መርሳት ደግሞ መሞት መሆኑን ተናግሮ ሞቶ የነበረው ልጄ ሕያው ሆኗል። ይህንን ተናግሮ ነው እንግዲህ ለዚህም ሰው ሙታኖቻቸውን ይቀበሩ። አሁን በሥጋ የሞቱትን ሰዎች መቅበር ብቻ ሳይሆን ቀባሪዎቹም ከሞት መነሳት አለባቸው። ይህን አስተምሮ ወደ መርከብ ወደ ታንኳ ገባ ይላል ቅዱስ ማቴዎስ። ከቅዱሳን ሐዋርያቱ ጋር አብሮ በመርከቢቷ ውስጥ ነበሩ። ከጥቂት ጉዞ በኋላ ጽኑ ነፋስ መርከቢቷን ያናውጥ ጀመረ። ከአቅም በላይ የሆነ ነፋስ። ያኔ መርከቢቷ የምትገለበጥ መስሏቸው ቅዱሳን ሐዋርያት ወደ ክርስቶስ ጠጋሉ። ተመልከቱ፣ መርከቢቷ ውስጥ አለ ክርስቶስ፣ መርከቢቷ ውስጥ ሐዋርያት አሉ። ግን ከነፋስ ነፃ አልሆነችም መርከቧ። አሁን የዚህ ዘመን ትውልድ አንዱ ያልገባን ጉዳይ ቢኖር ይሄ ነው። ክርስቶስ አለ መርከቢቷ ውስጥ፣ በዚህ ጥርጥር የለም። ይሄን መጠራጠር ነው የመጀመሪያው ስህተትም የሆነው። ለምን ብሎ መጠየቅ ነው ስህተትም የሆነው። እንዴት ክርስቶስ እያለ ሰማይና ምድርን የፈጠረ እያለ በወጀብና በአውሎ ንፋስ መሃል መንገድ ያለው አምላክ እያለ መርከቢቷ ውስጥ እሱ እያለ ነፋሱ መርከቢቷን ያናውጣት ነበር። ሐዋርያት የዚህ መርከብ ጉዳይ የዚህ ታንኳ ጀልባ ጉዳይ ሊያበቃለት ነው ብለው ሮጠው ወደ እሱ ሲሄዱ ተኝቶ ነበር ይላል። ተኝቶ ነበር። መጽሐፍ ቅዱስ ላይ ቅዱስ ዳዊት በመዝሙር 120 ቁጥር 5 ላይ እስራኤልን የሚጠብቅ አይተኛም አያንቀላፋም፣ ትጉህ እረኛ ነው፣ እንቅልፍ የማያሸንፈው እረኛ እግዚአብሔር። ለዚህ ነው ቅዱስ ዳዊት እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም፣ በለመለመው መስክ ያሰማራኛል፣ ወደ ሕይወት ውሃ ምንጭም ይመራኛል። ተመልከቱ፣ በሞት ጥላ መካከል እንኳ ብሄድ ክፉን አልፈራም፣ እርሱ ከእኔ ጋር ነውና። ይሄ እረኛ፣ ይሄ ትጉህ እረኛ፣ ይሄ የማይተኛ የማያንቀላፋው እረኛ መርከቢቷ ውስጥ ተኝቶ ነበር ይላል መጽሐፍ። አባቶቻችን ፍጹም ሰው ነውና የተዋሃደው የእኛን ሥጋ ነውና ደካማ ሥጋን ገንዘቡ አድርጓልና መለኮት ይሄ የተባለለት ሐዋርያት ጠጋ ብለው ቀሰቀሱት። ጌታ ሆይ
ልንጠፋ ነውና አድነን አሉት። ቺ መርከብ ልትገለበጥ ነው፣ ልንጠፋ ነው። ቅዱሳን ሐዋርያት ልንጠፋ ነው፣ ጌታ ሆይ አድነን። ተነሳና እናንተ እምነት የጎደላችሁ እምነታችሁ ወዴት አለ አለና ክርስቶስ ያንን ንፋስ ገሰጸው። ወዲያው ጸጥታ ሆነ። ብዙዎች ደነቃቸው። ይህ ነፋሳት ሁሉ የምታዘዙለት ማን ነው አሉ። ወዲያው ክርስቶስ ነፋሳቱን ሲገስጻቸው ትልቅ የሆነ ጸጥታ ሆነ በመርከቢቷ ላይ። ክርስቲያኖች መርከብ የተባለችው ቤተ ክርስቲያን ናት። ቤተ ክርስቲያንን በመርከብ መስለው ብዙ ቅዱሳን አባቶቻችን አስተምረዋል። በተለይ በኖህ መርከብ መስለው የኖህ መርከብ 40 መዓልት 40 ሌሊት ጽኑ የሆነ ዝናብ ዘንቦ መርከቢቷን መገልበጥ ሳይችል መርከቢቷ ውስጥ ያሉ ነፍሳት ሰዎችም እንስሳትም ፍጥረትም ሁሉ በዛች መርከብ ውስጥ ያሉ 40 ቀን 40 ሌሊት የዘነበውን ከምድር የፈለቀውን ያን ጽኑ የሆነ ዝናብ ተቋቁሞ ውስጥ ያሉ ሰዎች ተርፈው መዳረሻቸው አራራት ተራራ ነበረና የኖህ መርከብ በአራራት ተራራ ላይ አርፋለች። ቤተ ክርስቲያንም መርከብ ናት የምንለው ክርስቲያኖች መዳረሻዋ አራራት ተራራ ነው። አራራት ተራራ የመንግሥተ ሰማያት ምሳሌ ነው። የመንግሥተ ሰማያት ግን የኖህ መርከብ 100 ዓመት የተሰራች የኖህ መርከብ ነው። 100 ዓመት ነው የፈጀው መርከቡን ሲሰራ። 120 ዓመት ነበር እንደ ፕላን ተይዞ ነበረው እንደ እቅድ። እዛ ስታነቡት ኦሪት ዘፍጥረት ምዕራፍ 6 ላይ በ100 ዓመት ጨረሰው ይላል። የሚገርም ነው 100 ዓመት መርከብ መስራት። ጧት ሲነሳ ሰው ወደ ሥራ ሲሄድ ኖህ መርከብ እየሰራ ነው። ማታም ሲገቡ ኖህ መርከብ እየሰራ ነው። በሁለተኛም ቀን ሲያዩት ኖህ መርከብ እየሰራ ነው። ከ50 ዓመት በኋላም ሲያገኙት መርከብ እየሰራ ነው። እንዲህ ሆኖ የተሰራ መርከብ ረጅም ዘመን የተሻገረ መርከብ የኖህ መርከብ በማዕከለ ምድር በቀራንዮ ስጋውን ቆርሶ ደሙን አፍስሶ የሰራት መርከብ ቤተ ክርስቲያን ዛሬም ድረስ ስንወጣ ስንገባ የምናገኛት መርከብ ቅድስት ቤተ ክርስቲያን ክርስቶስ የሰራት ያችኛዋ መርከብ ነው የሰራት። ብዙዎችን ታደገች ከጥፋት ውሃ። ይችኛዋ መርከብ ከዛችኛዋ መርከብ ትበልጣለች ይላል ቅዱስ ዮሐንስ አፈወርቅ። ይችኛዋ መርከብ ከዛችኛዋ መርከብ ትበልጣለች። ለምን? እዚሁ ጀምራ እዚሁ ምድር ላይ ባለው አራራት ተራራ አትቆምም። እዚህ ትጀምርና እስከ ሰማይ ድረስ እዛ ትጓዛለች። እስከ ሰማይ እስከ መንግሥተ ሰማያት ድረስ የምታደርስ መርከብ ያችኛዋ መርከብ ለ100 ዓመታት የተሰራች ናት። ይቺ መርከብ ገና በሀገረ መላእክት ያኔ መላእክት ከተፈጠሩ ጊዜ ጀምሮ የነበረች መርከብ ናት ይላል። ዘመን ተሻግራ የማታቋርጥ እስከ መጨረሻ ድረስ ይዛ የምትጓዝ መርከብ ቤተ ክርስቲያን። በዚያኛው መርከብ ውስጥ ኖህ ነበረ። የኖህ ቤተሰቦች ነበሩ። እንስሳት፣ አዕዋፋት
ብዙዎች ነበሩ። በዚህኛው መርከብ ውስጥ ግን የኖህ አምላክ የኖህ ፈጣሪ መድኃኔዓለም ያለባት መርከብ። ለዚህ ነው በክብር ከዛችኛዋ መርከብ ይችኛዋ መርከብ ትበልጣለች። መርከቧ ውስጥ ያለው እግዚአብሔር ነውና፣ መርከቧ ውስጥ ያለው መድኃኔዓለም ነውና። ተመልከቱ፣ ይቺ መርከብ ያቺ የኖህ መርከብ 40 ቀን 40 ሌሊት ነው ጽኑ የሆነ ዝናብ ከታችም ከላይም የዘነበባት ይችኛዋ መርከብ ዓርብ እዛ ቀራንዮ መስቀል ላይ ከተመሰረተች ጊዜ ጀምሮ ጽኑ የሆኑ ነፋሳት እስከ መጨረሻ ድረስ ይፈትኗታል። ጽኑ ነፋሳት፣ ኃይለኛ ነፋሳት። ዓርብ ተመልከቱ፣ ያችን ቀን ብዙ ሰዎች አይረሷትም። ዓርብን በተለይ በክርስትና ውስጥ ያሉ ሰዎች የክርስትና ታሪክ የተለወጠበት ዕለት ናት ዓርብ። ዓርብ ተፈጥረን ዓርብ ዕለት ከገነት ተባረን ዓርብ ዕለት ቤተ ክርስቲያን ተመሰረተች። የትንሣኤ ሳምንታት ትንሣኤ ካለፈ በኋላ ያሉትን ቀናቶች ስትቆርጡ ዓርብ ማይዶት እያል ዓርብ ሰኞን ማይዶት ብለን ዓርብ ስንደርስ ቤተ ክርስቲያን እንላለን። ያቺ ናት መርከብ። ምዕመናን በልባችን ውስጥ በአእምሯችን ውስጥ መርከብ ስንል ያቺ ዓርብ ዕለት ክርስቶስ በደሙ የመሰረታት ቤተ ክርስቲያንን ነው መርከብ። ታዲያ ይቺ መርከብ ከኖህ መርከብ ጋር አገናኝተን ያነሳንበት እስከ መጨረሻው ድረስ የምትወስድናት ግን ምን አላት? ነፋሳት። እነዚህ ነው ባጭሩ የምናየው። ነፋሳት አሉ መርከቧን የሚገፉ መርከቧን የሚያናውጡ ለመርከቧ ፈተና የሚሆኑ ጽኑ ነፋሳት። ይሄንን ነፋሳት ነው ክርስቲያኖች አውቀው በነፋሳቱ ምክንያት ከመርከቢቷ እንዳይወጡ መጠንቀቅ ያለባቸው። ዮናስ ከእግዚአብሔር ፊት ስጠፋ እዛ ትንቢተ ዮናስን ስናነብ ሁሌ በጾመ ነነዌ እንደምንሰማው ዮናስ የነበረበት ጀልባ ከፍተኛ ነፋስ ስነሳ ለዚህ ነፋስ ምክንያቱ ማን ነው ብሎ ይጠይቁ ነበር። አይ ኪሎግራም ይሆናል እያሉ ዕቃ ይጭኑ ነበር ባህር ውስጥ። አይ ይሄ ይሆናል ያላሰቡት ነገር የለም። ሁሉንም ጣሉ። ነፋሱ ግን አልቆመም። የነፋሱ ችግሩ ዋናው አልታወቀም። የመርከቡ አለቃ ወደ መርከብቷ ውስጥ ክፍል ስገባ ይላል አንድ ሰው ተኝቶ ነበር ይላል። አንተ አለው ምን ነው ተኝተሃል? ተነስተህ አትጮህም? ተነስተህ ለአምላክ አታመለክትም? ዮናስ ተኝቷል መርከብቷ ውስጥ። መጨረሻ ላይ ለካ የማዕበሉ ምክንያት ዮናስ ነበረ። አንስተው ጥለውታል ወደ ባህር። ያን መርከቡ ጸጥ ብሏል። ያንን የዮናስን ጉዞ አሁን እኛ ካለነው ሕይወት አንጻር እንድናየው አይደለም። ዋናውን አሁን ያለንበትን መርከብ ተሳፍረናል። ኦርቶዶክሳውያን መርከብ ውስጥ ነን። ይህን እንዳትጠራጠሩ። ያው ክርስቶስ ያለበት መርከብ ውስጥ ነን። ብዙ ታንኳዎች አሉ እዚያ አካባቢ፣ ብዙ ጀልባዎች አሉ በየመንደሩ ክርስቶስ የሌለባቸው። ክርስቶስ አንድ መርከብ ውስጥ ነው ያለው። እሱ ያለበት መርከብ አንድ ነው። ብዙ ጀልባዎች አሉ፣ ክርስቶስ ግን ጸጥ ያሉ ነፋስ የሌለባቸው የማትሰሙ ምንም ጸጥ ብሎ የሚኖሩ። ለምን እዚህኛው መርከብ ላይ እሱ ባለበት መርከብ ላይ ለምን ነፋሳት በረቱ? እነዚህ ነፋሳት ምንድናቸው? በዛሬው ትምህርታችን ነፋሳቱን ብቻ ነው የምናየው። ምንድናቸው?
የመጀመሪያው በ21ኛው መቶ ክፍለ ዘመን አሁን ባለንበት ዘመን ክርስቶስ ያለበትን መርከብ እያናወጠ ያለው የመጀመሪያው ነፋስ ክህደት ነው፣ ምንፍቅና ነው። ጽኑ የሆነ ክህደት አለ፣ ጽኑ የሆነ ምንፍቅና አለ። ይሄ ለመርከቢቷ መናወጥ የመጀመሪያው ምክንያት ነው። ይሄ ነፋስ ውስጥም ውጭም ያለ ነፋስ ነው። አንዳንድ ሰዎች ስለ ምንፍቅና ስለ ክህደት ስናስብ ነፋሱ ውጭ ብቻ ይመስለናል፣ ውስጥ ያለ። በተለይ የዚህ ዘመን ነፋስ ብርቱ የሚያደርገው ነፋሱ ከውስጥ መነሳቱ። መርከብ የውስጥ ነፋስ ሲያስቸግረው ነው መጥፎ። ይሄ ምንፍቅና የክህደት ነፋስ ምዕመናን በውጭም አለ በውስጥም አለ። በሁለቱም በኩል ቤተ ክርስቲያኒቷን የሚያናውጣት ክርስቶስ አለ ብለናል። አዎ በፈጣሪነቱ እዚህ ይመለካል፣ ጥያቄ የለውም። ይሰገድለታል፣ ጥያቄ የለውም። የቤተ ክርስቲያን ራስ እሱ ነው፣ ሁሉም ያምናል። የመሰረተውም እሱ ነው፣ ባለቤቱም እሱ ነው። የሚቆረሰውም ሥጋ የእሱ ነው፣ የሚቀዳውም ደም የክርስቶስ ነው። ግን ውስጥ ላይ ውጭም ላይ መርከብቷን የሚያናውጡ ብዙ የክህደት ነፋሳት አሉ። ኢየሱስ ክርስቶስን ባለቤቱን ፈጣሪን ፍጡር ከማለት ጀምሮ ሎቱ ስብሐት አማላጅ ከማለት ጀምሮ ሚካኤል መልአክ ነው ከማለት ጀምሮ እርሱ ከአብ ጋር የምተካከል አይደለም። ምንፍቅናውን ሁሉ አውጥተን ብንናገር የበለጠ ከማጠራጠር ያለፈ ስለማይሄድ፣ ግን አንዱ በዚህ ዘመን ቤተ ክርስቲያኒቷን እያወከ ያለው ያጋንንት ትምህርት ነው። ቅዱስ ጳውሎስ እንዲህ ነው የሚለው አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 11 ላይ በመጨረሻው ዘመን ብዙዎች በሐሰተኞች ግብዝነት የተሰጠውን የአጋንንትን ትምህርት እያደመጡ ብዙዎች ሃይማኖታቸውን ይክዳሉ ይላል። በሐሰተኞች ግብዝነት የተሰጠው የአጋንንት ትምህርት፣ የክርስቶስ ትምህርት አለ፣ የአጋንንት ትምህርት አለ። በሐሰተኞች ግብዝነት የተሰጠ የአጋንንትን ትምህርት እያደመጡ ብዙዎች ሃይማኖታቸውን ይክዳሉ፣ ብዙዎች ከሃይማኖት ይወጣሉ። የዚህ ቤተክርስቲያን ጸሎት አያርግም የሚሉ እኮ ቤተክርስቲያን ውስጥ ያሉ ሰዎች አሉ። የዚህ ቤተክርስቲያን ጸሎት ከዚህ ጣራ ያልፍም የሚሉ ግን ቤተክርስቲያን ውስጥ ያሉ መርከብቷ ውስጥ ያሉ አሉ አሉ። የክርስቶስ ሥጋና ደም የለም፣ ክህነት የለም የሚሉ በየመንደሩ ያሉ ሰዎች አሉ። ስትጠይቋቸው ኦርቶዶክሶች ናቸው። ኢትዮጵያ የዓለም ብርሃን ተብሎ የተነሱ ብዙ ደጋፊ አላቸው፣ ብዙ ካህናት አባል አላቸው። ማንም ሰው ደፍሮ አይናገራቸው። ጉልበት ያለ በየመንደሩ ውስጥ ጽዋ አስጠጡታቸዋል። 24 ሆኖ ነው 25 እንኳን አይሆኑ በሴል ተደራጅተው ዛሬ ተክለ ሃይማኖት ነው። በተክለ ሃይማኖት ስም ጽዋ ይጠጣሉ። ያ የተክልዬ ጽዋ ውሃው የክርስቶስ ደም ነው፣ ንፍሮ የክርስቶስ ሥጋ ነው። ይሄ እዚህ ያለው የካህናት ጸሎት አያርግም ይላል። እንዲህ አይነት ብዙዎች አሉ። ማንም ሰው አይናገራቸው። ማንም ሰው በዘመን መነካካት አያስፈልግም። ሁሉ አረ ምን አነካካይ? ወንጌል እንደዛ አይደለማ ወዳጄ። እንደዚህ አይነት የክርስቲያን ትምህርት የለማ። ማንም ሰው ወደ ክርስቲያን እንዳይመጣ የሚሉ እኮ አሉ። ቤታችሁ ሆኖ የሚሉ አሉ። ከመርከብቷ ወጥተው መንደር ውስጥ ሆነው ቤተ ክርስቲያን መምጣት ኃጢአት በደል ነው ብለው የሚያስቡ አሉ። ይሄ ነው ክህደት። ይሄ ክህደት ነው። ይሄ ነፋስ ነው ቤተ ክርስቲያኒቷን እያናወጠ ያለው። የዚህ አይነት ብዙ ክህደቶች አሉ ኦርቶዶክሳውያን።
ለዚህ ነው የአጋንንት ትምህርት እያደመጡ ብዙዎች ሃይማኖታቸውን ይክዳሉ። ቅዱስ ጳውሎስ በመጨረሻው ዘመን ያለው በሐሰተኞች ግብዝነት የተሰጠውን የአጋንንትን ትምህርት እያደመጡ ሃይማኖት ይክዳሉ፣ ማተብ ይበጥሳሉ። ስለ ድንግል ማርያም ስለ ቅዱሳን መናገር፣ ስለ እነሱ መዘመር፣ የእነሱን ስም ማንሳት። ዛሬ ተክለ ሃይማኖት ኢትዮጵያዊ ጻድቅ ናቸው፣ አዲስ ሐዋርያ። ስለ ተክለ ሃይማኖት ክብር መናገር ውርደት የሚሆንባቸው ሰዎች አሉ። ስለ ቅድስት ክርስቶስ ሰምራ ሰውና ሰይጣንን ለማስታረቅ የለመነችና ስለ እሷ ለመናገር አፋቸው ላይ የሚፈረካከስባቸው ሰዎች አሉ። ክደት ነው ይሄ ክደት ነው። ይሄ ነፋስ አለ። አሁን ይሄ ነፋስ አለ። ቲክቶክ ላይ ይሄ ነፋስ አለ። ዩቲዩብ ላይ ይሄ ነፋስ አለ። ሁላችሁ ሶሻል ሚዲያው ላይ ያላችሁ የሆነ ሰው ቤት ትገባላችሁ። ሶሻል ሚዲያው ቲክቶክ የገለ ቤት አመሸው ይባላል። ምንፍቅናም ያጠራቀመ ሰው እንዴት ችሎ ቆሞ ያስቀድሳል? ምንፍቅናን ያጠራቀመ ሰው እንዴት የቅዳሴ ጸበል በረከት አለው ብሎ ያስባል? እዛ የተሞላ ነው ሁሉ ተሸክመን ስለምንሄድ ቆመን ስንማር እንኳን እንድንጠራጠር። አያችሁ፣ ይሄ መርከብቷን እያወከ ያለ ነፋስ ነው። ብዙዎች አድራሻ የላቸው። ወጣቱ አብዛኛው ሚዲያ ላይ ስላለ ከሚዲያ ወስዶ የሚበላውን አይመርጥም። ስለዚህ የዚህ ነፋስ የክደት ነፋስ ዋና ተጠቂ የሆነ በውጪ ያለው ደግሞ ሰይጣን አምላካችን ምን እንኳን ነፋስ ነው። ለቤተ ክርስቲያን ነፋስ በትክክለኛው አምላካችን ሰይጣን ነው ብሎ የተነሱዋል። ሌላውን ብዙ የዚህ ቤተ ክርስቲያን ፈተና ብዙ ታክሲ ተራ ቆማችሁ ስትሰለፉ ነፋስ አለ፣ የክደት ነፋስ። መንገድ ላይ ስትሄዱ ነፋስ አለ፣ ጆሮን የሚያደረቁር የክደት ነፋስ። ይሄ መርከብቷ ላይ በትክክል አሁን አንዳንዶቻችን ዝም ብሎ እዚህ ታክሲ ተራ የሆነ ቦታ ስቆሙ ምናምን ስናገሩ ለኛ ቀላል ይመስለናል። ይሄ የአንድ ቀን ስራ አይደለም፣ ወይም ዛሬ ድንገት የወጣ እንዳይመስልህ ድምር ውጤት ነው። የብዙ ዘመናት ድምር ውጤት የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንን ከቤተክርስቲያን የማውጣት የረጅም ዘመን እቅድ ብዙዎቻችን አናውቅም። መስማት ጥናታዊ ጽሑፎችን አናይም። ብዙ ተደምረው የመጡ ናቸው። ተደምረው ለቤተ ክርስቲያኒቷ ነፋስ ሆነው የመጡ ነፋስ። ተመልከቱ፣ ኢየሱስ ክርስቶስን በአደባባይ የሚሳደቡ በአደባባይ ሲዲ ሰርተው አምላካችንን የሚሳደቡ ይሄ የቅርብ ጊዜ ምናምን እንዳይመስልህ 67 ዓመት የተሰራበት በጥናት አጥንተው ይሄ ነፋስ ነው። ይሄ ሁሉ የሚያነጣጥረው ክርስቶስ ወዳለበት ሁለተኛው ከክህደት ቀጥሎ ሁለተኛ ነፋስ አለ። የዚህ ዘመን ሁለተኛው ነፋስ መርከብቷን አሁን በዚህ ዘመን እያናወዘ ያለው ነፋስ በመንፈስ ቅዱስ የማይመሩ አገልጋዮች ሁለተኛ የቤተክርስቲያን ነፋሳት ናቸው። በመንፈስ ቅዱስ ምዕመናን ቤተክርስቲያንን የሚመራት መንፈስ ቅዱስ ነው። ኢየሱስ ክርስቶስም ወደ ሰማይ ሲያርግ ለቅዱሳን ሐዋርያት የላከው መንፈስ ቅዱስ ነው። እስከ ዓለም ፍጻሜ ከእናንተ ጋር ሆናለሁ፣ እሱ የእውነት መንፈስ በመጣ ጊዜ ሁሉን ይገልጥላችኋል ተብሎ ተነግሮናል። አሁን ግን በመንፈስ ቅዱስ ሳይሆን በስሜት በስሌት ምመሩ ብዙዎች። ሰባኪ ነው፣ በመንፈስ ቅዱስ አይመራም። ዘማሪ ነው፣ በመንፈስ ቅዱስ አይመራም። ባህታዊ ነው፣ የውሸት ባህታዊ፣ የቀበሮ ባህታዊ። መነኩሴ ነው፣ በመንፈስ ቅዱስ ሲመራ አታዩትም። ለብዙ ምዕመናን ሞት፣ ውድቀት ምክንያት ይሄ የዚህ ዘመን ነፋስ ነው። የዚህ ዘመን ነፋስ ተመልከቱ።
ቄስም ይሁን ዲያቆንም ይሁን ሰባኪም ይሁን ዘማሪም ይሁን ቤተ ክርስቲያንን መርከብቷ ውስጥ ያለ አገልጋይ መመራት ያለበት በመንፈስ ቅዱስ ነው። በመንፈስ ቅዱስ መንፈስ ቅዱስ የሚመራው በመንፈስ ቅዱስ ኃይል የሚሰራ አሁን ያለው ልብስና ምላስ ጥሩ ቀሚስ እንለብሳለን፣ በደንብ እናወራለን። ህዝቡ የሚፈልገው እሱ ልብስና ምላስ ልብስና ምላስ። ለዚህ ነው ለብዙ ክርስቲያኖች ተስፋ መቁረጥ፣ ለብዙ ክርስቲያኖች ከቤተ ክርስቲያን መውጣት አንዱ ትልቁ ነፋስ ይሄ ነው። ምዕመናን ይህን ማየት ያስፈልጋል። ይህን በሚገባ መረዳት ያስፈልጋል። ለዚህ እኮ ነው መናፍቃኑ ትሪኒቲ የምትባል መጽሔት አለቻቸው፣ ከዚህ በፊት ታተማለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን የለቅሶ ቤት ንፍሮ ናቸው ብለው ጽፈውብናል። የለቅሶ ቤት ንፍሮ የማይዘግ ነው የለም። እኛን እኮ የማይወስደን የለም። እኛ ማንከተለው እኮ የለም። ማንከተል በዚህ ሐሰተኛ ስመጣ እኛን ነው የሚወስደው፣ በዚህም ስመጣ እኛን ነው የሚወስደው። ሐሰተኛ አጥማቂው ስመጣ እኛን ነው የሚወስደው። እንዲህ አሁን የትኛውን አጥማቂ ነው የምትከተለው? ታቦት ቆሞ ህዝብ ሁሉ ከጮኸ ሌላ መንፈስ አለማት የእግዚአብሔር መንፈስ እንዲያደርግ ሁሉንም የሚያስጨው የእግዚአብሔር መንፈስ የለም ርኩስ መንፈስ ካልሆነ በቀር። የትኛው ሐዋርያ፣ የትኛው ሰማይ፣ የትኛው ቅዱስ ተመልከቱ። ገርፎ እጅና እግር አስሮ በራቁት ሰው ገርፎ ሰይጣን ያወጣ እስቲ ንገሩኝ አንድ ሰው። ገድለ ተክለ ሃይማኖትን አንብቡት እስቲ። ገና የተክልየ ስም ስነሳ ነው አጋንንት ጠፉት። አሁን ያለው አጥማቂ እጅና እግር አስሮ እርቃኑን ሰውን ይገርፋል። ተገርፎ የሚወጣ ሰይጣን የታገር ነው ያለው? የት ነው? በመንፈስ ቅዱስ ስለማንመራ እኮ እግዚአብሔር መንፈስ ቅዱስ ነው። ተመልከቱ። የቅዱሳኑ የነፍሳቸው ቅድስና ለስጋቸው፣ የስጋቸው ቅድስና ለልብሳቸው፣ የልብሳቸው ቅድስና ለጥላቸው። የጴጥሮስ ጥላ ድዊ ፈውሷል ይላል ሐዋርያት ሥራ ምዕራፍ 3 ላይ ምዕራፍ 5። የቅዱስ ጳውሎስ የጨርቁ ቁራጭ የሐዋርያት ሥራ ምዕራፍ 19 ላይ ድዊ ፈውሷል። ቅድስና ነው። ሰይጣንን የሚያጠፋው ጸሎት እንጂ ክርስቲያኖች በጫማ ጥፊማ እዛ ቤትም አለ፣ በቦክስማ እዛም አለ፣ በካልቾ በማስፈራራትማ እዛም አለ። የኛ የተለየው በጾም በጸሎት በመንፈሳዊ ጉልበት። ለዚህ ነው ዓለም ውስጥ ያለነው ሁሉ ተመሳሳይ ሆነ። ተመሳሳይ ልዩነት የለም። አሁን የለም። ሁሉም ባሕታዊ ነኝ ባዩ፣ መነኩሴ ነኝ ባዩ፣ ሰባኪ ነኝ ባዩ፣ ዘማሪ ነኝ ባዩ፣ ሁሉም ተመሳሳይ። ለምን? በመንፈስ ቅዱስ። ይሄ ነው አንዱ ንፋስ ብዙዎችን ጠርጎ እየወሰደ ያለ ንፋስ። ለዚህ ነው የሶሻል ሚዲያ ፍጆታቸው ነው። አሁን እያንዳንዱ ስታዩ የኦርቶዶክስ ጉዳይ ነው፣ የኛ ጉዳይ እኮ ነው። የጳጳሳት ጉዳይ የኛ አይደል? የመነኮሳት ጉዳይ የኛ አይደል? የባሕታውያን ጉዳይ የኛ አይደል? ለምን? በመንፈስ ቅዱስ መመራ ስላልተቻለ። ሁለተኛው ነፋስ፣ ሶስተኛው ነፋስ እርስ በርስ መለያየት። እርስ በርስ ይሄ ሶስተኛው ነፋስ ነው። መርከቧን እያወክ ያለው በወንጌል እንዲህ ይላል ክርስቶስ፣ እርስ በርሷ የምትለያይ መንግስት አትጸናም። ማቴዎስ 12:25 እርስ በርሷ አንድ ልብ ካልሆነ ምገርም ነው። ስለ ሐዋርያት ሐዋርያት ሥራ ምዕራፍ 4 ከዚህ በፊትም እንዳነሳ ነው አንድ ነፍስ አንድ ልብ ነበራቸው። ምገርም ነው። ሐዋርያት እዛ መርከብቷ ውስጥ የነበሩ ሐዋርያት እኩል ተነስቶ ነው ክርስቶስ ጋር ሄዱት። አንድ ልብ አንድ ነፍስ ነበራቸው። አሁን እኛ እኮ አንድ ልብ አንድ ነፍስ የለም። አንዱ ጳጳስ ይሳደባል፣ አንዱ ቄስ ይሳደባል፣ አንዱ መነኩሴ ይሳደባል፣ አንዱ ቤተክርስቲያን ይሳደባል፣ አንዱ እርስ በርስ ይሰዳደባል። አንድ ልብ መሆና ይሄ መርከብቷን መንፈስ ተመልከቱ። መርከብቷን የሚያውክ ነፋስ አንድ እንዴት መሆን ያቅተናል? ሌላ እንኳን ብቀር በቤተ ክርስቲያን መከራ እንዴት አንድ መሆን ያቅተናል? ሌላ እንኳን ብቀር ክርስቲያኖች በክርስቲያኖች ሞት እንኳን እንዴት አንድ መሆን ያቅተናል? በክርስቲያኖች መከራ እንኳን እንዴት አንድ መሆን ያቅተናል? ይሄ እኮ ፈተና ነው። ይሄ ፈተና ነው።
ቀላል ፈተና እንዳይመስላችሁ። ነፋስ ነው፣ ነፋስ ነው። ከምሰደዱ ጋር ሁላችን አብረን ካልተሰደድ፣ ከሚያለቅሱት ጋር ሁላችን አብረን ካላለቀስ፣ ከሚያነቡት ጋር ሁላችን አብረን ካላነባን፣ ምክንያት ፈጥረን ዘር፣ ነገድ፣ ቋንቋ፣ የፖለቲካ ርዕዮተ ዓለም ገለመሌ አድርገን ተለያይተናል። ይሄ መርከብቷን እያወከ ነው። ይሄ ነፋስ ልዩነት፣ እኔ ኬፋ፣ እኔ አጵሎስ፣ እኔ ጳውሎስ። ታስታውሳላችሁ የቆሮንቶስን ቤተ ክርስቲያን በአንድ እግር ሲያቆም ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 12 ላይ